እንግዲህ አሁን ላይ ራሷን ትልቅ ችግር ውስጥ ከታለች ማለት ነው። እንግዲህ አለሜ እንደዚህ ስትሆን እያየች እንግዲህ ያው አለሜ እንደዚህ በምትሆንበት ሰዓት ያው እሷን ዝም ብላ አለማየት ያው ችግሩን ለመጋፈጥ የወሰነች ትመስላለች ማለት ነው ትሁት። እንግዲህ የአለሜ ልጅ እንኳን ማድረግ ያልቻለውን ነገር አለሜ እንግዲህ በአሁን ሰሌ ውሳኔዋን ወስና የፈለጉትን ያምጡ በማለት ለመጋፈጥ እየወሰነች ነው ያለችው ማለት ነው። እንግዲህ እነሱ ዛሬ ለታም ያው አለሜን እስከ መጨረሻ ሊውሸኟት እያሉን በነበረበት ሰዓት ነው ያሉት ማለት ነው ዛሬ። ትሁት በበኩሏ ያው እነሱ ያሰቡትን ነገር አስቀድማ ስለገባትና ሁኔታቸውን ነገራቸውን እሷን ለመግደል እንደሆነ ስለገባት እንግዲህ አስቀድማ እነሱ ከመቅደሟ በፊት እንግዲህ ከዛ ቤት አስወጥታታለች ማለት ነው። ያው ትሁት ይዛት በምትወጣበት ሰዓት አለሜን ያው ገዛኝ አቶ ገዛኝ ደርሶባታል ማለት ነው። እንግዲህ በደረሰበት ሰዓት ያው እሷንን አለሜን ተደበቂ ብላ ያው ትሁት ከገዛኝ ጋር ፊት ለፊት ለመጋፈጥ እየሆነች ነው ያለችው ማለት ነው። እንግዲህ አቶ ገዛኝ ያው አልማዝን ያው ለመግደል እያሰበ ባለበት ሰዓት እንግዲህ አሁን በሚፈልግባት እሷን በሚፈልግበት ሰዓት ከዛ ቤት ካጣት እንግዲህ ያው ይህንን ነገር ያቀናበረችውና ያደረገችው ነገር ትሁት እንደሆነች ያው እንደሚጠረጥራት የታወቀ ነው ማለት ነው። ስለዚህ እሷ ትሁት የፈጣው ይምጣ ብላ እንግዲህ ልትጋፈጠው የወሰነች ይመስላል ማለት ነው። አለምዬ በበኩሏ እንግዲህ ዛሬ በጣም በጭንቀት ውስጥ ነበረች ማለት ነው። ምክንያቱም ተጠራጥራ ነበረ እንደሚገሏት ሁሉ ተጨናንቃ ነበረ ማለት ነው። ያው እሷ የተጨናነቀችበት መንገድ እንግዲህ ቤቲ ያው እሷ ጋር በመሄድ ያው ነገሮችን በተቃራኒ እያደረገች እየነገረቻት ነበረ ማለት ነው። በምትልበት ሰዓት እንግዲህ ያው አልማዝ ያው ነገሩ በሷ ላይ እንደሆነ ተጠራጥራ ያው በጭንቀት ውስጥ እንደነበረች ባለ ሰዓት ትሁት ደርሳላት ከዛ ቤት አውጥታታለች ማለት ነው። እንግዲህ ቤቲ ያው ለትሁት ያው ገዛኝ የነገራትን ሚስጥር እንግዲህ ምንም ነገር ሳትደብቅ ነግራታለች ማለት ነው። በዚህ ወቅት እንግዲህ ያው እሷ ላይ አደጋ እንደሚያደርሱ ስላወቀች ከዛ ቤት ያው እንዳስወጣቻት አይተናል ማለት ነው። ትሁት በበኩሏ እንግዲህ ያው የወሰደቻት አጎቷ ጋር ያው እንደወሰደቻት አይተናል ማለት ነው። እንግዲህ ያው አጎቷ ጋር ማንም እሱ ጋር ትወስደዋለች ብሎ ማንም የሚጠረጠር ስለሌለ ያው ከሞት አድናት ያው አጎቷ ጋር ወስዳታለች ማለት ነው። ሌላው የምንመለከተው እንግዲህ ናቲ ነው። ናቲ እንግዲህ ያሰበውን ነገር ያው ለእናቱ ብሎ የሚሆነውን ነገር አድርጓል ማለት ነው። ግን ያው ሆኖም እሱ ባሰብበት ነገሮቹ ምንም ሊስተካከሉ የማይችሉ ነገሮች ናቸው ማለት ነው። እንግዲህ እዚህ ጋር ናቲ ያው ለእናቱ ሲል ያው ይህንን ነገር አድርጎታል ማለት ነው። ቤቲ እናቱን እንደምታሰቃይና እናቱን እንዲህ እንደምታረጋት በፍጹም የሚያውቀው ነገር የለም ማለት ነው። ያው እናቴን ለማግኘት ብሎ እንግዲህ ከቤቲ ጋር ያው ቤቲ ከናቲ ጋር ለመተኛ ስትል ብዙ ነገሮችን ዋሽታ ብዙ ርቀቶችን ሂዳ ነበረ ማለት ነው። እንግዲህ ሁለቱም ባሉበት ሰዓት እንግዲህ ገዛኝ መጥቷል ማለት ነው። በዚህ ወቅት እንግዲህ ናቲ ያው ተደብቆ የሚያወሩትን ነገር ሰምቷቸዋል ማለት ነው። እንግዲህ ያወሩት ነገር እንግዲህ የእሷን እናት ቤቲ እንደምታሰቃያትና ብዙ ነገሮችን እንደሰማ እንግዲህ በጣም መቻል እንኳን አቅቶት ነበረ ማለት ነው። እንግዲህ ይህን የሰማው ነገር እንግዲህ አቶ ገዛኝ ያው ለቤቲ የነገራት ነገር ቢኖር እንግዲህ አንቺ እዛ ቤት ውስጥ እዛ ክፍል ውስጥ በፍጹም እንዳትገቢ፣ ካኖዳ ደግሞ መቼም እንዳታሰቃያት
በቃ እሷ እስከ መጨረሻው ልትሄድ እስከሆነ ድረስ አንቺ ይህንን ነገር ካኑዳ ምንም ነገር እንዳታደርሽባት በሚልበት ሰዓት እንግዲህ ናቲ በመደበቅ ያው እነሱን ነገሮችን ሰምቶ ማለት ነው። በዚህ ወቅት እንግዲህ በተናደደ ትዕግስቱ መቆጣጠር ባቃተው ሰዓት እንግዲህ ወጥቶ እናቴ ስታሰቃይ ነበር አንቺ አረመኔ በማለት እንግዲህ በጥፊ መቷታል ማለት ነው። እንግዲህ ናቲ በአሁኑ ሰዓት ላይ የሰራው ነገር የሚጸጽተው ይመስለኛል ማለት ነው። ምክንያቱም ከእንጀራ አባቱ ጋር አባቴ ከሚለው ሰው ጋር ከሚስቱ ጋር እና እናቱን ከምታሰቃይ ከአረመኔ ሴት ጋር አብሮ መተኛቱ እንግዲህ ወደፊት ያው የሚጸጸትበት እና የሚያዝንበት የሚሆን ይሆናል ማለት ነው። እንግዲህ እናቴ ይህንን ድርጊት ያደረገው ያው ቤቲ ያው ከኔ ጋር ከተኛ እና ከኔ እምልህ ነገር እሺ ካልከኝ ያው እናትን ላሳየ እችላለሁ በሚለው ወቅት እንግዲህ ያው ናቲ ለእናቱ በማለት የዚህ ነገር ውስጥ ገብቷል ማለት ነው። ስለዚህ እንግዲህ አሁን የሰማው ነገር ደግሞ በጣም ያው የሚሰቀቅን ነገር ስለሰማ ያው የሚጸጸት ነገር ይሆናል ማለት ነው። እንግዲህ ያው ናቲን በመዋሸት ናቲን የራሷን ለማድረግ እያሰበች ባለ ሰዓት እንግዲህ እሳቸው መቶ እንግዲህ ያው ገዛኝ መቶ እንግዲህ ነገሮችን አበላሽቶባታል ማለት ነው። ምክንያቱም እሷም ምንም ነገር ያው ያሳየችው ነገር የለም ማለት ነው። በዚህ ወቅት እንግዲህ ያው አቶ ገዛኝ በመምጣት ነገሮችን እንዲበላሻሹባት አድርጎታል ማለት ነው። እንግዲህ ናቲ በጥፊ በመታሳት እንግዲህ በመናደድ ሌላ ነገሮችን አስባለች ማለት ነው። እንግዲህ ወዲያውኑ በመናደድ ደውላ ለገዛኝ ነገሮችን ነግራው ነበር ማለት ነው። ገዛኝ እንግዲህ የሰማውን ነገር ከቦታ ምንም ነገር አልሰጣትም ማለት ነው። ግን ያው ቤቲ የነገረችው ነገር እንግዲህ ዙሮ ወደ ራሷ እንደሚመለስ እና አደገኛ የሆነ ችግር እንደሚፈጥር ስላወቀች ነገሮችን እንግዲህ ድጋሚ ድብቅ አድርገዋለች ማለት ነው። እንግዲህ ቤት ያሰበችው ነገር ቢኖር እንግዲህ ገዛኸኝ ያው እንደ ወጣት ና ስትለው ሩጦላት የሚመጣ መስሏት ነበረ ማለት ነው። ያው እሷ ያሰበችው ነገር እንዳልሆነ ነው ያየችው ማለት ነው። ገዛኸኝ እንደዚህ አይነት ነገር ስትነግረው ከፈለግሽ ነይ ካልፈለግሽ ደግሞ ብሎ ነበረ በጆሯ ላይ እንትን ያለው ማለት ነው። ያው የነገረችውን ሀሳብ እንግዲህ ውድቅ አድርጎባታል ማለት ነው። ቤቲ በበኩሏ እንግዲህ የምትቀጥለውና የቀረበችው ሰው ማን እንደሆነ እና ማንነቱ ከሱ መቅረብ እንደሌለባት አሁን ነው እየገባት ያለው ማለት ነው። እንግዲህ ቤቲ አቶ ገዛኸኝ ጋር የገባችው ያው አሁን ላይ ነገሮቹ እየገባት ነው ያለው ማለት ነው። ምክንያቱም የገባችበት ነገር ቦታ የማታገኝበትና ለገንዘብ ብላ እንግዲህ ትዳር ብላ የገባችውን ነገር እንደማያዋጣት ለሷ ደግሞ ምንም ቦታ እንዳሌለው አሁን ነው ነገሮቹ እየገባት ያለው ማለት ነው። ቤቲ በበኩሏ ያው ፊቷ ላይ የበለሰው ነገር ናት የመታት ነገር እንግዲህ ገዛኸኝ አይቶ ያው ፊቷን እንዴት እንደበለሰና ምን እንደሆነች ይጠይቀኛል ብላ አስባ ነበረ ማለት ነው። ያው ገዛኸኝ ከነጭራሹ ምንም ነገር ሊመለከታት አልቻለም፣ ቦታም ሊሰጣት አልቻለም ማለት ነው። በዚህ ወቅት ቤቲ ያው ገዛኸኝ ለእሷ ቦታ የሌለውን ነገር ፊቷ ላይ ያለውን ነገር እንኳን መመልከት ያቃተው ሰው እንግዲህ በሁኔቶች እሱ በሚያደርገው ሁኔታ እንግዲህ በመናደድ ነው ያለችው ማለት ነው። እንግዲህ ፊቴን ሳታየውም ምን ሆንሽ እንኳን ብላ አትጠይቀኝም ብላ ለገዛኸኝ ብትጠይቀው እንግዲህ ቀና ብሎ በማየት ምን ሆነሽ ነው እንደዚህ የሆንሽ ብሎ በሚጠይቃት ሰዓት እንግዲህ ያው በር ነው የመታኝ ብላ ነገሮችን መደባበቅ ጀምራለች ማለት ነው። ቤቲ በበኩሏ እንግዲህ ገዛኸኝ እንደ እድሜ እኩዮቿ እንግዲህ ፍቅር የሚሰጣት ሰው እንዳልሆነ ያው ነገሮችን እያየች በመናደድ ነው ከዚህ በፊትም ያለችው ማለት ነው። በዚህ ወቅት እንግዲህ ቤቲ ያው ነገሮችን ገዛኸኝ ምንም ነገር ቦታ የሚሰጣት ሰው ስላልሆነ እንግዲህ ያው እሷ በአሁን ሳሌ ነገሮችን ያው ሰው ሌላ ሰውም ከሱ ውጭ እንድትመለከት እያደረጋት ነው ያለው ማለት ነው። ምክንያቱም እሱ ምንም ነገር ቦታ ሊሰጣት አልቻለም ማለት ነው።
አንዳንዴም እዚህ ጋር የምንመለከተው ነገር ቢኖር እንግዲህ በራሳችንም ህይወት ብናየው ያው ያለ እድሜያችን ትዳር መያዝ እንግዲህ ምን አይነት ጣጣ እንደሚያመጣ ነው እዚህ ጋር እየተመለከት ነው ያለው ነው ማለት ነው። ቢያንስ ተቀራርበን ማግባትና ትዳራችንን ማስመር ይኖርብናል ብዬ ነው ማስበው ማለት ነው። አቶ ገዛኸኝ እንግዲህ በበኩሉ ያው አለምን እንደሚገላትና ዛሬ የመጨረሻው ነገር እንደሆነ ያው ለቤቲ እየነገራት ነው ያለው ማለት ነው። እየነገራት ነው ያለው። በዚህ ወቅት እንግዲህ ቤቲ በምትሰማበት ሰዓት እንግዲህ ፊቷ ላይ የመደንገጥ ነገር ታይቶባታል ማለት ነው። ይህንን በማየት አቶ ገዛኸኝ እንግዲህ ለምን ስደነገሽ፣ ለምንስ እንደዚህ ነገር ትሆኛለሽ ብሎ በሚጠይቃት ሰዓት እንግዲህ ነገሩን እንግዲህ አሁንስ ለምን ትገላታለህ? ያው ነገሮችን ሊያበለሻሹብን ብዙ ነገሮችን ደግሞ መዘዝ ይዞብን ሊመጣ ይችላል። ስለዚህ ይትቆይ እያለችው ነው ያለችው ማለት ነው። አቶ ገዛኸኝ በበኩሉ እንግዲህ እኔ ይበቃኛል ካኖጃ እንደዚህ ድብብቆሽና ያው ፍራቻ ነገሩ ሰልችቶኛል። ስለዚህ ነገሮቹ ማብቃት ይኖርበታል እያለ ነው ያለው ማለት ነው። እንግዲህ አቶ ገዛኸኝ አለሜን ለመግደል ያሰበው እንግዲህ ከዶክተሮች ጋር በመነጋገር ያው መርፌ በመውጋት እንግዲህ ከዚህ ዓለም እንድትሸኝ ነው ያሰበው ማለት ነው። ነገሮችንም እያስተካከለው በዚህ መንገድ ነው። ምክንያቱም ያው እሷ በመርፌ ከተወጋች እንግዲህ ወዲያውኑ ትሞታለች እና እሱን እንዳልገደላት ይደረጋል። ስለዚህ ይህንን ነገር ሀሳብ አምጥቶ እንግዲህ ይህንን ሀሳብ አምጥቶ እንግዲህ እሱ ከደሙ ንጹሕ ነኝ ብሎ ለማለት እንደሚመቸ ነው ማለት ነው። በሌላ መንገድ ደግሞ እንግዲህ እሷን ገሎ ሰው ማንም ሰው ሳያየው ለመጣል ነው እያሰበ ያለው እንግዲህ ነገሮቹ ከተመቻቹለት እንግዲህ ሁለቱንም በዚህ መንገድ ወይ በመርፌ ገሏት ራሱን ነፃ ለማድረግ ነው ወይም ደግሞ ሰው ማንም ሳያይ እንግዲህ ሊጥላት ስላሰበ እነዚህ ነገሮችን እንግዲህ ይሳኩለታል ወይ አይሳኩለትም፣ እስቲ እናያለን ማለት ነው። ሌላው እንግዲህ ናቲ ነው የምንመለከተው። እንግዲህ ናቲ ትሁት እንደዚህ አይነት ሰው አትመስለኝም፣ እንደዚህ ነገር ሰው ለካ ብለዋለች ማለት ነው። በዚህ ወቅት እንግዲህ ያው ናቲ ደግሞ ነገሮችን እየነገራት ነው ያለው ማለት ነው። ምክንያቱም በናቲ ደግሞ መፍረድ አንችልም። ምክንያቱም በሱ ቦታ ሆነን ይህን ነገር እኛ ላይ ቢሆን እንግዲህ ማድረግ የምንችለው ነገር ነው ማለት ነው። ምክንያቱም ናቲ ያደረገው ለእናቱ ሲል ነው እንደዚህ አይነት ነገር ያደረገው ማለት ነው። እንግዲህ እሷ ቤቴ ሸውደው እናትን ታገኛለ በማለት እንደዚህ አይነት ነገሮች ውስጥ ያስገባችው ያው ቤቲ ነች። እንግዲህ ማንኛውም ሰው ሊያደርገው የሚችል ሰው ነው ማለት ነው። ምክንያቱም እናቱን ለማግኘት ራሱን ሰውቷል። ግን እዚህ ጋር እናቴ ዞር ብሎ ማሰብ ነበረበት ማለት ነው። ምክንያቱም ነገሮችን በሆነ መንገድ አድርጎ እሷን እናትየውን ካገኘው በኋላ እኔና አንቺ ያው አብረን እንተኛለን ብሎ ነገሮችን በሌላ መንገድ መፈለግ ይችል ነበረ ማለት ነው። ትሁት እንግዲህ ያው ናቲ ባደረገው ነገር እየወቀሰችው ነው ያለችው ማለት ነው። እንዴት እስከ እናት ከእንጀራ አባት ሚስት ጋር ተኝታል? አንተ ጥሩ ሰው አይደለም፣ እንዴት አደርጋለህ ብላ በአሁኑ ሰዓት እያለችው ነበረ ማለት ነው። ከዚህ በፊት ግን ያው ቤቲን ቅረባት፣ ቤቲ ብዙ ሚስጥሮችን ትነግረዋለች እያለችው ነበረ ማለት ነው። አሁን ላይ ግን እንዴትስ ከእሷ ጋር ትተኛለህ? አንተ ጥሩ ሰው አይደለም እያለች እየወቀሰችው ነው ያለችው ማለት ነው። በዚህ ወቅት እንግዲህ ያው እንዲህ በምትልበት ሰዓት እንግዲህ ናቲ የትሁት ነገሯ እንግዲህ ግራ እየገባው ነው ያለው ማለት ነው። እንግዲህ ናቲ ከዚህ በፊት ትሁት እንግዲህ ከዚህ በፊት ከሱ ጋር ለመሆንና ከሱ ጋር እንትን ለማለት ብዙ ነገሮች ስታደርግ ነበረ። በአሁን ሳሌ ግን እንዳትቀርበኝ አጠገቤም እንዳትደርስ እያለችው ነው ያለችው። እንዴትስ እንደዚህ አይነት ነገር ልትሰራ ትችላለህ እያለችው እየተናገረችው እየገፋችው ነው ያለችው። በሌላ መንገድ ደግሞ ድብቅ አድርጋ እንግዲህ የእሱ የናቲን እናት ልትረዳት እና ከዚህ አይነት ችግር እሷ ከምትሞት እና እሷ ላይ ከፈረዱባት ችግር ልታወጣት እንግዲህ ደፋ ቀና እያለች ነው ያለችው። እንግዲህ ያው ትሁትን ከዚህ በፊት እናውቃታለን። ናቲን በጣም እንደምትወደውና እንደምታፈቅረው ሁላችንም የምናውቀው ነው። እንግዲህ አሁን ላይ ግን ያው እሱ እንደዚህ ሰርታል እያለች እያራቀችው ነው ያለችው ማለት ነው።
ትሁት እንግዲህ ለናቲ እንደዚህ ብላ እየነገረችው ነበረ ማለት ነው። እንግዲህ እኔ የእናትን የማድናትና ከዚህ አይነት ችግር የማውጣት እንግዲህ እኔ ማንኛውም ሰው እንዲጎዳ ስላልፈለግኩኝ ነው እያለችው ማለት ነው። ናቲ በበኩሉ በሰራው ነገር ይቅርታ ብሎ ተጸጽቶ ይቅርታውን እንድታረግለት ቢጠይቃትም እንግዲህ እንደዚህ አይነት ነገር የሰራሁትን እኔ ወድጄ ሳልሆን እናቴን ለማዳን ብዬ ነው ብሎ ቢላትም እንግዲህ እሷ ትሁት በበኩሏ እንግዲህ ያለትን ነገር እንግዲህ ያው ከምንም ያው ሊዋጥላት አልቻለም ማለት ነው። ምክንያቱም እንዴትስ በሌላ መንገድ ነገሮችን ማስተካከል እየቻለ እንግዲህ አልጋ ላይ ድረስ እንዴት ይተኛል በማለት ውስጧን በመጥፎ ነገር እያየችው ነው ያለችው ማለት ነው። ሌላው የትሁት አጎት ነው። እንግዲህ የትሁት አጎት ይሄን ነገር በጣም አደጋ ላይ እንደሚጥልሽና ልጅሽንም አደጋ ላይ እንደሚጥል ያው ሆኖም ሁሉ ነገር እንግዲህ ቤተሰቦችሽም ላይ አደጋ እንደሚጥል አስቸጋሪ ነገር ነው ብሎ እያላት ነው ያለው ማለት ነው። እና ይህንን ነገር ደግሞ በጣም ከባድ ነገር ነው የምታረጊያቸው ነገሮች ብሏታል ማለት ነው። ይህን ነገር በሚላትም እንግዲህ ነገሮችን ምንም ቦታ ሳሰጠው እራሷን ወደ ትልቅ ችግር ውስጥ በመክተት እያለች እንግዲህ አልማዝን ከዚህ ችግር ውስጥ አውጥታ ወደ አጎቷ ጋር እንድትወስደው ነግራው ደውላለት ነበረ ማለት ነው። እንግዲህ ይህንን ነገር መጀመሪያ ስታማክሮ ለአጎትየው አጎትየው መጀመሪያ አካባቢ ምንም አልመሰለውም ማለት ነው። በኋላ ጊዜ ነገሮችን ሲያስብ እንግዲህ አቶ ገዛኝ ከባድ ሰውና ያው በጣም ከባድ ነገሮችን በከባድ ነገሮችን እንደሚመልስ ስለሚያውቀው እንግዲህ ነገሩ ትልቅ ችግር ይዞ እንደሚመጣ ያው እየነገራት ነው ያለው ማለት ነው። እንግዲህ ይህንንም እየሰማች ነገሮችን አልማዝን እንድታድንና ራሷን ደግሞ ትልቅ ችግር ውስጥ እየከተተች ነው ያለችው ማለት ነው። እንግዲህ ገዛኸኝ ያስቀመጠበት ቦታን አልማዝን ካጣት እንግዲህ የመጀመሪያው ተጠርጣሪ የሚያደርጋት ትሁትን እንደሆነ ያው እናውቃለን ማለት ነው። እንግዲህ ምናልባት ሆኖ እንግዲህ ቤቲም ሊጠራጠራት ይችላል። ከቤቲ አልፎ ያው ቤቲ ደግሞ የእሱ ግብረ አበሮች ስለሆነች እንግዲህ ያው የሚጠራጠራት ትሁትን ነው ማለት ነው። እንግዲህ ይሄ ነገር ወንጀል በጣም ሊሰራ የነበረው ነገር ስላከሸፈችበት እንግዲህ ያው መዘዙን ያው ወደ ትሁት ያዞራል ብለን እንገምታለን። ምክንያቱም ያው ከቤት ውስጥ ያለችው እና በጨለማ ደግሞ መንገድ ላይ እንደተገናኙ አይተናል ማለት ነው። ስለዚህ ነገሮቹ ሁሉ ያደረገችው ትሁት ትሆናለች ብሎ ስለሚገምት ትሁትን አደጋ ላይ ሊጥላት የሚችል ነገር ሊያደርግ ይችላል ማለት ነው። እንግዲህ ትሁትን በበኩሏ ያው ቤተሰቦቿን እያስጠነቀቀች ነው ያለችው። ልጇንም በጣም ወደ ሌላ ቦታ እንዳይሄድ እንዲደብቁትም እያስጠነቀቀች ነው ያለችው። እነሱም ደግሞ ቤተሰቦቿም ከቤት እንዳይወጡ እያስጠነቀቀቻቸው ነው ያለችው። እንግዲህ ይህንን ነገር ካደረገች እሷ እንግዲህ ከገዛኸኝ ጋር ልትጋፈጠው እንደሆነ እንግዲህ የሚያሳየን ነገር እያየን ነው ያለው ማለት ነው። እንግዲህ ወደፊት ትሁት ላይ ምን አይነት ነገር አደጋ እንደሚፈጠር እና ምን ሊያደርግባት እንደሚያስብ ወደፊት እንመለከታለን ማለት ነው።